ስደት የሩቅ ሰው ላይ ያቸው የምቾትና የብር ምንጭ ይመስላል። ነገር ግን በውስጡ ላለች እህት ስደት ማለት ወጣትነትን፣ ጤናንና ሕይወትን ገብሮ ለቤተሰብ ተስፋ መሆን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። በዛሬው በስደት የ15 ዓመት ላቧን በአባቷ ሱስና ክህደት ለተበላባትና ሕይወቷ በአባቷ ምክንያት ጨለማ የሆነባትን የሀሊማን የሕይወት ታሪክ ይዤላችሁ ቀርቤያለሁ። የ15 ዓመቱ የእንባ ላብና የአባት ክህደት። የ15 ዓመቱ የስደት ረመጥ። ይህ የሀሊማ ሙሉ ታሪክ ነው። ሀሊማ ገና በለጋ እድሜዋ የቤተሰቧን ድህነት ለማስወገድ የወላጆቿን እጅ ለመያዝ ብላ አገሯን ጥላ ወደ አረብ ሀገር ከተሰደደች ሙሉ 15 ዓመታት ተቆጠሩ። 15 ዓመት ሙሉ ሌሊት ሳይነጋ ተነስታ እኩለ ሌሊት ድረስ ሳታርፍ እግሮቿ አብጠው በሰው ቤት ተዋርዳና ደክማ ትሰራ ነበር። ለራሷ የሚሆን አንድ ጥሩ ልብስ ሳትገዛ፣ የሚያምራትንና የሚጥም ምግብ ሳትቀምስ የወር ደመወዟን በሙሉ ወደ ሀገር ቤት ትልክ ነበር። ምክንያቱም ሀሊማ በወላጅ አባቷ ሙሉ በሙሉ ታምንና እንዲሁም ወላጅ አባቷ በባህሪያቸው ቆጣ ያሉና የሚያስፈሩ ነበሩ። አባቷ በስልክ በደወሉ ቁጥር ልጅ፣ የኔ ጀግና ልጅ ላኪልኝ፣ ቦታ እየገዛሁልሽ ነው፣ ቤትም እየሰራሁልሽ ነው፣ ነገ ሀገርሽ ስትገቢ የማትዋረጅበትን መሰረት እጥልልሻለሁ ይሏት ነበር። ሀሊማ የአባቷን ቃል እንደ ቅዱስ ነገር አመነች። ጊዜያት አልፎ 10 ዓመት ሲሞላት ሀሊማ ማግባት፣ የራሷን ትዳርና ልጅ መመስረት ፈለገች። ነገር ግን አባቷ ይህን በሰሙ ጊዜ አባቴ ላገባ ነው ፍቃድህን ጠይቃለሁ ባለቻቸው ጊዜ አታገቢም፣ የጀመርሽውን ቤት ሳትጨርሺ ብታገቢ አዎ ካላልኩልሽም ምርቃቴንም አታገኝም እያሉ በማስፈራራትና በሃይማኖት ስም በመጫን ትዳሯን ከለከሏት። ሀሊማ የወላጅ አባቷን ቃል ላለመጣስ ምርቃት ያጣሁ ልጅ አልሆንም ብላ ትዳሯንና የወጣትነት እድሏን መጽዋት አደረገች። ለሌላ 5 ዓመታት ህመሟን ችላ ሰራች። አሰቃቂው እውነታና የአባት ክህደት። በመጨረሻም የ15 ዓመቱ የእንባና የላብ ጉዞ አብቅቶ ሀሊማ ባዶ እጇን ወደ አገሯ ተመለሰች። አየር ማረፊያ ላይ ስትደርስ ልቧ በደስታ ይመታ ነበር። የ15 ዓመት ላቤ የተሰራው ቤቴና ንብረቴ ይጠብቀኛል ብላ ተመኘች። ነገር ግን ወደ ሰፈሯ ስትደርስ ያገኘችው ነገር ደስታን ሳይሆን የህይወቷን ትልቁን ረመጥ ነበር። የተሰራ ምንም አይነት ቤት አልነበረም። የወላጅ አባቷ የ15 ዓመት ሙሉ የላከችው በሚሊዮን የሚቆጠር ብር በጫት በሲጃራና በመጠጥ በከንቱ ልክስክስ ህይወት ጨርሰውታል። ሀሊማ በድንጋጤ ልቧ ቆመ። አባቴ ቦታው የት አለ? የተሰራውስ ቤት የት አለ? የ15 ዓመት ላቤ የት አለ ብላ ስታለቅስ አባቷ ምንም የጥፋተኝነት ስሜት ሳይሰማቸው በጫትና በመጠጥ በሰከረ ድምፅ ምን አድርገሽልኛልና ነው የምትጠይቅኝ? እኔን ባታስቢ እዚህ አትደርሽም ነበር ብለው ጮሁባት። የሀሊማ የ15 ዓመት ህይወት፣ ወጣትነቷ፣ ጤናዋ፣ ያጣችው ትዳር በሙሉ በአባቷ ሱስና ክህደት ምክንያት መና ሆኖ ቀረ።
አባቷ የልጃቸውን ሕይወት በገዛ እጃቸው ጨለማ አደረጉት። የሀሊማ ውድቀትና የብቸኝነት ህመም። ለሀሊማ ከገንዘቡ መጥፋት በላይ የወላጅ አባቷ ክህደት ልቧን ሰበረው። በሰው ሀገር ተዋርጄ ታምሜ የላኩትን ብር አባቴ ለሱሱ አዋለው ብላ በየቀኑ አለቀሰች። ትዳር አጥታ ገንዘብ አጥታ የ15 ዓመት ወጣትነቷ አልፎ ባዶ እጇን ስትቀር የሰፈሩ ሰው በሹክሹክታ ያማት ጀመር። በአባቷ አውፍ አልልሽም በሚል ማስፈራሪያ ትዳር ሳትይዝ ልጅ ሳትወልድ እድሜዋ ገፋ። ዛሬ ሀሊማ በገዛ ሀገሯ ባዶዋን ቀርታ የጠፋውን ወጣትነቷን እያሰበች በየቀኑ በህመም ትኖራለች። ይህ የሀሊማ ታሪክ ብቻ አይደለም። ዛሬ በየአረብ ሀገሩ ያሉ በቤተሰብና በወላጅ በሃይማኖትና ምርቃት እየተባሉ ህይወታቸው የሚበላ በሺዎች የሚቆጠሩ እህቶቻችን መራራ እውነት ነው። ለወላጆች እና በስደት ላሉ እህቶች የተላከ መልእክት። ውድ ሀገሬ ሰዎች፣ በተለይም ደግሞ ወላጆች፣ ልጅ ማለት የንግድ ዕቃ አይደለችም። በስደት ያለች ልጅ ወጣትነቷን፣ ጤናዋንና ክብሯን ገብራ የምትልክላችሁን ብር ለሱስ፣ ለፎከስ እና ለከንቱ ነገር አታውሉት። የወላጅነት ግዴታችሁ ልጃችሁን ማሳደግ እንጂ የልጃችሁን የላብ ፍሬ በጫትና በመጠጥ በልታችሁ ህይወቷን ጨለማ ማድረግ አይደለም። ለአባቶች የተላከ መልእክት። አውፍ አልልሽም በሚለው ቅዱስ ቃል እየተጠቀማችሁ የልጃችሁን ትዳርና ህይወት አታበላሹ። ሃይማኖትና የወላጅ ሀቅ ልጆችን ለመበዝበዝ የተሰጠ ፍቃድ አይደለም። በስደት ላላችሁ ውድ እህቶቻችን ፍቅርና የወላጅ ታዛዥነት ልካቸውን ሲያልፉ ለህይወት ውድቀት ይዳርጋሉ። ወላጆቻችሁን እርዱ፣ ደግፉ። ነገር ግን እነዚህን 4 ህጎች በአስቸኳይ ተግብሩ። አንደኛው ህግ፣ ገንዘባችሁን በራሳችሁ ስም አስቀምጡ። በኢትዮጵያ ባንኮች በራሳችሁ ስም ዝግ አካውንት ክፈቱ። ሁለተኛው ህግ፣ ንብረትን በራሳችሁ ስም ግዙ። መሬትም ሆነ ቤት ሲገዛ በህግ አውጪዎች ፊት በራሳችሁ ስም ብቻ መመዝገቡን አረጋግጡ። ሶስተኛው ህግ፣ ህይወታችሁን አታዘግዩ። ትዳርና ልጅ የወላጅ ፍቃድ መጠበቂያ ብቻ ሳይሆን የራሳችሁ ተፈጥሯዊ መብት ነው። እድሜያችሁን በስደት አታጨልሙ። አራተኛው ህግ፣ በቪዲዮ እና በማስረጃ መቆጣጠር። ቤት ሰራን፣ መሬት ገዛን ሲሉ በህጋዊ ሰነድ እና በቪዲዮ አረጋግጡ። ወላጅን በታዛዥነት እመኑ፣ ገንዘብን ግን በህጋዊነት ያዙ። የእህቶቻችን የ15 ዓመት እንባና ላብ በከንቱ አይፍሰስ። ዛሬውኑ ንቃቱ ይኑረን። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬው ይዤላችሁ የቀረብኩት የሀሊማ ታሪክ እጅግ በጣም ያሳዝናል። በገዛ አባቷ ህይወቷ ጨለማ ቢሆን እጅግ በጣም ያማል። ሀቂቀቱን አላህ ከእንደዚህ አይነት ይጠብቀን። እንደዚህ ያሉ አባቶችንም አላህ ልቦና ይስጣቸው። በወላጅ በወንድም እንዲሁም በባል የተሰበሩ እህቶችንም አላህ እሱ በረህመቱ ይጠግናቸው፣ ልባቸውን ይጠግንላቸው፣ የተሻለውን ነገር ይስጣቸው ነው የምለው። በሌላ ቪዲዮ እስከምንገናኝ ፊአማኒላህ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለሌሎች በስደት ላሉት እህቶቻችን እንዲደርስና ንቃት እንዲሆናቸው አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እላለሁ። ይህ ታሪክ